በዝሙት ኃጢአት የምትፈተኑ ክርስቲያኖች የእኚህን ታላቅ አባት ታሪክ ከሰማችሁ በኋላ እንዴት ከዝሙት ኃጢአት ማምለጥ እንዳለባችሁ በደንብ ታውቃላችሁ፣ ትረዳላችሁ። በእኛ አባት ቃል ኪዳንም ከዝሙት ኃጢአት ትርቃላችሁ። እኛ አባትም አቡነ መርትያኖስ ይባላሉ። ታሪካቸው እጅግ የሚያስገርምና ጣፋጭ ነው። ይህ ታላቅ ጻድቅ ከልጅነቱ ጀምሮ በቅድስና ሕይወት ያጌጠ ነው። መንኩሶ ሐመረን ወደምትባል ገዳም ገብቶ በታላቅ ተጋድሎ እየተጋደለ 67 ዓመት ኖረ። ምግባር ሃይማኖቱ፣ ገድሉና ትሩፋቱ በቦታው ሁሉ በተሰማ ጊዜ እነሆ አንዲት በክፉ ስራዋ በዝሙት የታወቀች ኃጢአተኛ አመንዝራ ሴት ቅድስናውን ሰማች። እርሷም መልኳ እጅግ ያማረ ነበር። ጽድቁና ቅድስናውን በመናገር የሚያመሰግኑትን ሰዎች እንዲህ አለቻቸው፣ እናንተ አባ መርትያኖስ ጻድቅ ነው፣ አባ መርትያኖስ በዝሙት ያወርቅም ጀግና ነው እያላችሁ ታመሰግኑታላችሁ። እርሱ የሚኖረው በዱር ነው፣ የሴት ፊትም አይቶ አያውቅም። እኔም ቢያይ ግን ድንግልናውን አጥፍቼ ቅድስናውን አረክስበታለሁ አለች። እንደዚህ አይነት ሴቶች አሁንም ድረስ በዘመናችን ይገኛሉ። ቅድስናውን የሚያውቁት ሰዎችም በፍጹም እርሱን በፈተና መጣል እንደማትችል ነገሯት። በእነርሱና በዚች ዘማ ሴት መካከል ክርክር በሆነ ጊዜ አባ መርትያኖስን ፈተነው በኃጢአት ከጣለችው ከፍተኛ ገንዘብ ሊሰጧት ተስማሙ። ከዚያም በኋላ ያቺ ዘማ ሴት የምንዝር ጌጦቿን ሰብስባ ተጋጊታ ልብሶቿንና ሽቶቿን ይዛ እጅግ የሚያምረውን መልኳን ይበልጥ አስውባ ተከናንባ ወደ አባ መርትያኖስ ባት አጠገብ ሄዳ ቆየች። ሲመሽላትም የባቱን ደጃፍ አንኳኩቷ አራቢት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። አባ መርትያኖስም በልቡ አሰበ፣ በውጭ ብተዋት አራቢት ይበላውታል፣ ባስገባትም ስለ እርሷ ጦር በኔ ላይ ይነሳብኛል ብሎ አሰበ። በአውሬ ከምትበላ አስገብቻት ፈተናውን ብቋቋም ይሻላል ብሎ አስገብቷት እርሱ ትቷት ፈቀቅ አለ። ከዚህም በኋላ እርሷ አብሯት እንዲተኛ ለማድረግ ስትል ከዚህ ማንም አያየንም በማለት የዝሙት ሐሳብ አቀረበችለት። አባ መርትያኖስም የሰይጣን ማጥመጫው እንደሆነች አውቆ ትንሽ ታገሽኝ አላትና እንጨት ሰብስቦ ታላቅ እሳትን አነደደና እያየችው እግሩን ከእሳት ውስጥ ጨመረው። ነፍሱንም የሲኦልን እሳት የምትቺ ከሆንሽ እነሆ ኃጢአትን ስሪ አላት። ያቺም ዘማ ሴት ይህንን በተመለከተች ጊዜ እጅግ ደነገጠች። አባ መርትያኖስንም ከእሳት ውስጥ ጎትታ ወጣችው። የአባ መርትያኖስ የእግራቸው ሽታ የእሷን የዝሙት ኃጢአትና ሐሳብ ሁሉ አስወገደላት። ልቧም ወደ ንስሐ ተመለሰ። የምንዝር ጌጦቿንና ልብሶቿን ከላዩ ላይ አውልቃ ጣለችና ለአባ መርትያኖስ ሰግዳ የነፍሷን መንገድ እንዲመራት ለመነችው። እርሱም የዓለምን ፍላጎት ሁሉ ኃላፊ እንደሆነ ሲያስተምራት አደረ። በቅዱስ ወንጌል ላይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል የሚለውን እየጠቀሰ አስተማራት። ያዕቆብ 2:4 ላይ ተመልከቱ። የእግዚአብሔር ወዳጅ አለመሆን በስጋም ሆነ በነፍስ እጅግ ትልቁ የሕይወት ኪሳራ ነው። የእግዚአብሔር ጠላት መሆን ግን ምንኛ የሚያስጨንቅ ነገር ነው። ዳግመኛ ጌታችን ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድን ምን ይጠቅመዋል? ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ያለውን እየጠቀሰ አስተማራት። ማርቆስ 8:34 እስከ 36 እንዲሁም ማቴዎስ 10:39 አንደኛ ዮሐንስ ምዕራፍ 2 ከቁጥር 16 ላይ ይመልከቱ። ከዚህም በኋላ እርሷን ወደ ዓለም ላለመመለስ በፍጹም ልቦናዋ ቆርጣ ንስሐ ገባችና አባ መርትያኖስ ወደ ሴቶች ገዳም ወሰዳትና ለመምኔቷ አደራ ሰጣት። ከዚህም በኋላ እርሷ በገድል ተጠምዳ እግዚአብሔርን እያገለገለች ደስ አሰኘችው። የመፈወስ ሀብትም አድሮባት ብዙ ሕመምተኞችን በጌታችን ስም የምትፈውስ ሆነች። እስከ ሽምግልና ዕድሜ ድረስም በእንደዚህ አይነት ሁኔታ ስታገለግል ኖረች። አባ መርትያኖስም ሌላ ሴት እንዳትመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ ቢኖር በአንድ ወቅት መርከብ ተሰብራ አንዲት ሴት በመርከብ ስባሪ ተንጠልጥላ ማይበሉ እያናወጠ አባ መርትያኖስ ያለበት ባት ድረስ ፈቃድ እግዚአብሔር አደረሳት። እርሱም እጅግ ደንግጦ እርሷንም እንዲሁ አስተምሮ መንኩሶ ደሴቲቱን ለእርሷ ጥሎላት ወደ ሌላ ሀገር ሄደ። ከዚያም በኋላ በአንድ ቦታ እንዳይቀመጥ አስቦ 108 የተለያዩ ሀገሮችን እየዞረ በታላቅ ተጋድሎ የሚኖር ሆነ። የእረፍቱም ጊዜ እንደቀረበ አውቆ በባቱ ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም አስጠርቶ ገድሉን ሁሉ ከመጀመሪያው እስከ መጨረሻው ነገረው። ኤጲስቆጶስንም ከጸጋው ገናናነት የተነሳ አደነቀ። ወደ እርሱም ከመምጣቱ በፊት የታዘዘ መልአክ ለኤጲስቆጶስ ተገልጦለት አባ መርትያኖስ ስጋ እንዲያስብ ነግሮት ነበርና ጌታችን ለአባ መርትያኖስ ቃል ኪዳን ከገባለት በኋላ በሰላም አርፎ ኤጲስቆጶሱ የቤተክርስቲያንን አገልጋዮች ሰብስቦ በክብር ገንዞ ቀበረው። ከስጋውም ታላላቅ ታምራት ተፈጽሞ ታዩ። የአቡነ መርትያኖስ ዛሬ ቅዱስ ስጋቸው ከአቴና ወደ አንጾኪያ የፈለሰበት ዕለት ነው። የከበረ ቴዎድሮስን በአንጾኪያ ሀገር ሊቀ ጵጵስና በተሾመ ጊዜ የካህናት አለቆችንና ምዕመናንን ልኮ የአቡነ መርትያኖስን ቅዱስ ስጋ በዚች ዕለት ከአቴና አፍልሶ በክብር ወደ አንጾኪያ አስመጣውና ተሳለመው። በታላቅ ክብርም በቤተክርስቲያን ውስጥ አኖረው። ከስጋውም ብዙ ታምራት ተፈጸሙ ታዩ። የዕረፍታቸው ዕለት ግንቦት 21 ቀን ነው። እንዲሁም የዩቲዩብ አካውንቴን ሰብስክራይብ እያደረጋችሁ አሳድጉት። የአባ መርትያኖስ ረድኤት በረከታቸው በሁላችን ላይ ይደርብን፣ አሜን። ይቆየን።